ናችሁ? ሊያይላስ ነኝ። ኩል ፕሮግራማችን ተጀምሯል። በዛሬ የኩል ፕሮግራም የምገኘው በውቢቷ ሐዋሳ ላይ ነው። እንግዲህ ዛሬ እዚህ የተገኘነው ምክንያት ጨምበላላ 10 ኪሎ ሜትር እንዲሁም ደግሞ የሴቶች ሩጫ 5 ኪሎ ሜትር በብራይት አፍሪካን ራን ተዘጋጅቷል። ትልቅ የሆነ የሩጫ ዝግጅት ነው። እንግዲህ ፕሮግራሙ ላይ እኔ የምቀላቀላለሁ። ፕሮግራሙ ደግሞ ምን እንደሚመስል ወደ እናንተ የማስቃኙናል። እስከ ፕሮግራሙ ፍጻሜ ተከታተሉ። ኑኒ ተጀመረ ገና ካሁኑ እንደ ሮኬት ነው የተወረወሩት። ውድድሩ ተጀምሯል። በቅድሚያ እንኳን ደስ አለሽ። እሺ ራስሽን አስተዋውቂልኝ እስቲ። ስሜ እመቤት ሽብሩ እባላለሁ። ከመጣሁ ከአዲስ አበባ ነው። እሺ ዛሬ እመቤት የተገናኘነው በብራይት አፍሪካን ራን ባዘጋጀው ሩጫ ላይ ነው። አንደኛ ወጥተሻል።
ምን ተሰማሽ? በጣም ደስ ይላል። እሺ ዝግጅትሽስ ምን ይመስል ነበረ? አሪፍ ነው። የተዘጋጀሁትን በጣም ተዘጋጅቼ ነበር። አሸንፋለሁ ብለሽ ጠብቀሽ ነበር? ነበር? ስለዚህ ብሩንም ተሸልምሻል። የተሸለምሽው ምንድን ነው? ሜዳሊያና እንትን ብር 30,000 ብር። በጣም ደስ ይላል። ከዚህ በፊት ሩጫ ላይ እንዴት ነበር? ዝግጅትሽ ምን ይመስል ነበረ? ተወዳድረሽስ ታውቂያለሽ? ተወዳድሬ አውቃለሁ። የተወዳደርኩትን አዲስ አበባ ውስጥም ተወዳድራለሁ፣ ውጭም ሄጃለሁ። በጣም አሪፍ። እንደዚህ አይነት የሩጫ ፕሮግራሞች መዘጋጀታቸው ምን አይነት አስተዋጽኦ አለው ብለሽ ታስቢያለሽ? አሪፍ ነው። እንደዚህ መዘጋጀቱ ለህፃናቶችም የታዳጊዎችም አሪፍ ነው። እሺ እንግዲህ በድጋሚ እንኳን ደስ አለሽ። በቅድሚያ እንኳን ደስ አለሽ። እንኳን አብሮ ደስ አለን። ዛሬ እንግዲህ ብራይት አፍሪካን ባዘጋጀው ሩጫ ላይ እንግዲህ ተወዳድረሽ ሁለተኛ ወጥተሽ ነው። ስሜቱ ምን ይመስላል? ደስ ይል ነበረ። ዝግጅትሽስ ምን ይመስል ነበረ? ስንተኛ ወጣለሁ ብለሽ አስበሽ ነበር? ያው እግዚአብሔር ሲፈቅድ ነው ሁሉም የሚሆነው። እኔ እናልወጣለሁ አላልኩም። ትሰሪያለሽ፣ እግዚአብሔር ደግሞ ይሰጥሻል። ዝግጅትሽስ ምን ይመስል ነበር? ለዚህ ፕሮግራም የተዘጋጀሽ? ጥሩ ነበረ ዝግጅቱ፣ አሪፍ ነው። እግዚአብሔር ሲጨመርበት ደግሞ መልካም ውጤት ሆነ። በጣም አሪፍ። እንደዚህ አይነት ዝግጅቶች መዘጋጀታቸው ለሩጫው ኢንዱስትሪ ምን አይነት አስተዋጽኦ አለው ብለሽ ታስቢያለሽ? ደስ ይላል። እንደዚህ አይነት ውድድሮች መዘጋጀታቸው አትሌቶችም ጥሩ ተሞክሮ ያገኙበታል እና መልካም፣ በዚህ ቢቀጥል ጥሩ ነው። አመሰግናለሁ። በቅድሚያ እንኳን ደስ አለ። እንኳን አብሮ ደስ አለ። እስኪ ራስህን ለተመልካቾቻችን አስተዋውቅልኝ። ስሜ አብዱልመጂድ አብዱላ እባላለሁ። የመጣሁት ከአዲስ አበባ። እሺ ዛሬ እንግዲህ የተገናኘ ነው የብራይት አፍሪካን ራን ላይ በአንደኝነት ደረጃ ተወዳድረህ አሸንፈህ ነው። ፕሮግራሙን እንዴት አገኘው? ዝግጅት ምን ይመስላል? በጣም ደስ ይላል። ያው እኔም በፊልዴ ስለሆነ ሩጫውን በጣም ደስ ብሎኛል። ከምንም በላይ እኔ ተደስቼበታለሁ። ዝግጅትስ ምን ይመስል ነበረ? ዝግጅቱ ያው እኔ የተዘጋጀሁት ለኢትዮጵያ ሻምፒዮና ነበረ። በዛው ይሄኛው ውድድር አለ ሲባል ከትላንት ወዲያ ነው ሲነገረኝ የመጣሁት። በጣም ደስ ብሎኛል። ስለዚህ እንደውም ሳታስብ ነው ማለት ነው ያሸነፍከው? ሳላስበው ነው የመጣሁት። ዋው! ሳታስበው ግን ደግሞ አሸናፊም ሆነሃል። ስሜት ምን ይመስላል? በጣም ደስ ይላል። በጣም ደስ ይላል። እንደዚህ አይነት ፕሮግራሞች መዘጋጀታቸው ለአትሌቲክስ ዘርፉ ምን አይነት አስተዋጽኦ አለው ብለህ ታስባለህ? በጣም አድቫንቴጅ አለው። እንደዚህ አይነት ውድድሮችን ሰፈር ላይ ብዙ ታለንት ያላቸው አትሌቶች ይኖራሉ፣ መሀል ማለት ነው። እንደዚህ አይነት ውድድር ሲዘጋጅ እነሱን ተነሳሽነት ያገኙና የትልቅ ደረጃ የመድረስ ቻንስ ያገኛሉ ብዬ አስባለሁ። በቀጣይ አንተን በምን እንጠብቅህ? እኔ በዓለም ሻምፒዮና እኔም እንግዲህ ትልቅ ደረጃ ደርሰህ እንዳይ ተስፋ አደርጋለሁ፣ እመኛለሁ። አመሰግናለሁ። በቅድሚያ እንኳን ደስ አለህ። አመሰግናለሁ። እስኪ ራስህን ለተመልካቾቻችን አስተዋውቅልኝ። ስሜ አትሌት ለማ መለስ እባላለሁ ከሲዳማ ፖሊስ። እሺ እንግዲህ ዛሬ ሁለተኛ ወጥተህ ነው የተሸለምከው። ስሜቱ ምን ይመስላል? መጀመሪያ እግዚአብሔርን ማመሰገን እፈልጋለሁ። የረዳኝ እግዚአብሔር። ሁለተኛ በመውጣት እጅግ በጣም ደስ ብሎኛል። ለፕሮግራሙ ምን አይነት ዝግጅት ነበረ የነበረ?
ያው እንደ ማንኛው አትሌት ቀድሞ ዝግጅነት ያደርጋለሁ። ሳምንቱ ያው ሌላ ውድድርም ገጥሞኝ ትንሽ ያው ጫና ቢኖረኝም አቋቁሜ ሁለተኛ ወጥቻለሁ። በጣም አሪፍ። እንደዚህ አይነት ፕሮግራም ደግሞ መዘጋጀታቸው ለአትሌቲክስ ዘርፉ ምን አይነት አስተዋጽኦ አለው ብለህ ታስባለህ? ያው ለአትሌቱ ለሞራልም ለነገ ደግሞ ማለት ነው ዛሬ በትንሹ ከሰራን ለነገ ሞራልና ስንቅ ስለሚሆን እንደዚህ አይነት ውድድር በየዓመቱ የሚዘጋጀው ለአትሌቶች ብዙ ፋይዳ ያለው ብዬ አስባለሁ። እሺ እጅግ አድርጌ አመሰግናለሁ። ከፍ ባለ ደረጃ ደግሞ እንድናይ ተስፋ አደርጋለሁ። አሜን። እንኳን እኛም አዲሱ ዓመት የሲዳማ ፍቼ ጨምበላላ በዓል በሰላም ያደረሳቸው ይላለሁ። አመሰግናለሁ። በቅድሚያ እንግዲህ እንኳን ለፍቼ ጨምበላላ በዓል በሰላም አደረሰ። እንኳን አደረሰን። እስኪ ራስዎትን ለተመልካቾቻችን አስተዋውቁ። በማርሶ ዳውን እባላለሁ። የሲዳማ ክልል ስፖርት ኮሚሽን ኮሚሽነር ነኝ። እሺ ዛሬ እንግዲህ የተገናኘ ነው የብራይት አፍሪካን ራን ፕሮግራም ባዘጋጀው የሩጫ መርሃ ግብር ላይ ነው። ፕሮግራሙ እንዴት አገኙት? ፕሮግራሙ ያው ተጠባቂ ነው። በየዓመቱ ፍቼ ጨምበላላን ምክንያት በማድረግ የሚካሄድ ስለሆነ ብዙ ሰዎች በጉጉት ይጠብቁታል። እንደተባለውም ያው በተሳካ ሁኔታ ተካሂደዋል እና በርካታ ደጋፊ አካላትም ተባባሪዎች ያሉት ጥሩ ፕሮግራም ነው የነበረው እና በጣም ደስ የሚል ጊዜ ነው። እንደዚህ አይነት ፕሮግራሞች መዘጋጀታቸው ለሐዋሳ ቱሪዝም ሊሆን ይችላል፣ አትሌቲክሱ ምን አይነት አስተዋጽኦ አለው ብለው ያስባሉ? ሐዋሳ ከተማ ያው በኮሪደር እየለማች እንደተባለው ጥሩ ሙሽራ የሆነች እያቆጠቆጠች ላለች ከተማ ይሄ መልካም አጋጣሚ ነው። በርካቶች ይመጣሉ፣ ይታደማሉ። ብዙ ስፖርተኞች የመጡ ናቸው። ብዙ ተሳታፊዎችም እየወጡ እየተከታተሉ ስለሆነ ዛሬውን ያው ልዩ የሚያደርገው በዓሉን ምክንያት በማድረግ የተካሄደ ስለሆነ ባህላዊ እንድምታም ያለው በርካታ የሚወዱ ሰዎች የተሳተፉበት ስለሆነ ሌሎቹ ደግሞ ተወዳድረው የተሸለሙበት ስለሆነ ጥሩ ውድድር ነው። የእናንተስ መስሪያ ቤት እንደዚህ አይነት የአትሌቲክስ ፕሮግራም ላይ ምን አይነት አስተዋጽኦ ያደርጋል? የእኛ መስሪያ ቤት ያው ከታች ጀምሮ በፕሮጀክት አትሌቶቹን አቅፎ ያሰለጥናል። ከዛ በኋላ ፕሮጀክቱ ከበቁ በኋላ ተወዳድረው ወደ ዋና ክለቦች ይሻገራሉ። ከክለብ ደግሞ ተቀጣሪ ሆነው ይቀጥላሉ። ስለዚህ ይህን ሂደት ይፈጽማል። ከዛ ባለፈ ግን ከተባባሪ አካላት ሁኔታ ካላቸው ሰዎች ጋር በመተባበር እንደዚህ ሰፋ ያሉ የሩጫ ውድድሮችን ይፈቅዳል፣ ያስተባብራል፣ ይመራል። እንግዲህ የፍቼ ጨምበላላ በዓል ደርሷል። መልእክት ካለ ታስተላልፉ። ፍቼ ጨምበላላ መነሻው ከሲዳማ ይሁን እንጂ አሁን ባለው ሁኔታ የመላው ኢትዮጵያ የመላው ዓለም ነው የሆነውና ስለዚህ ፍቼ ጨምበላላ በውስጡ በርካታ እሴቶች ያሉት ፍቅር፣ መተሳሰብ፣ መከባበር፣ አንድነት ያለው እሴት ስለሆነ ይሄንኑ በዚህ ሳምንት ሁሉም ኢትዮጵያዊ ሁሉም ዓለም ላይ ያሉ ሰዎች እንዲሳተፉ፣ እንዲያዩ፣ እንዲመለከቱ እጋብዛለሁ። መልካም ፍቼ ጨምበላላ ላሉ አመሰግናለሁ። ስላገኘሁ ደስ ብሎኛል። እኔም በጣም ደስ ብሎኛል። እንግዲህ አምናም ላይ ነበርኩኝ። ዛሬው ደግሞ በጣም በደማቅ ሁኔታ የሚያምር ፕሮግራም ነበረ የተዘጋጀው። ውድድሩ እንዴት አገኙት? በመጀመሪያ እንኳን በሰላም መጡ ወደ ውብቷ ሐዋሳ። እንኳን ለሲዳማ ዘመን መለወጫ አደረሳችሁ አደረሰን። እንዲሁም የማርች 8 የሴቶች ቀን እንኳን አደረሰን አደረሳችሁ። ውድድሩ በጣም ቆንጆ ነበረ። ያው ብዙ ድካም ነበረው፣ ነገር ግን ያው ይሄ ድካም ያው ለውጤት ነው። ስለዚህ ያማረ ውድድር ነበረ። ቆንጆ ነው ብለን ከሞላ ጎደል የሰው ልጅ መቼስ ሁሉ ነገር ቢሆን በቀኝ አይለን እና ትልቁ በሰላም መጠናቀቁ፣ ሰው ወጥቶ መደሰቱ፣ በዓሉን በዓል ማስመሰሉ፣ ከኮሚኒቲ ጋራ ውድድሩ ይሄ ኢንጌጅ መሆኑ በጣም ትልቅ ነገር ነው ያየሁት እና ለሚቀጥለው ዓመት እርሊ እንድንዘጋጅ እግዚአብሔር ከፈቀደ ይበል የሚያሰኝ ነው። እንግዲህ ባለፈው ዓመት ላይም ነበርኩኝ እና ምን ያህል ተወዳዳሪዎች ነው በአሁኑ የተሳተፉት? እንዲሁም ደግሞ ከባለፈው ዓመት ምን የተለየ ነገር አለው? ከባለፈው ዓመት የተለየው ነገር በፊት ማርች 8 ብቻው ነበር ሲካሄድ የነበረው እና መሀል ላይ አቁመን ፍቼ ጨምበላላ የ10 ኪሎ ሜትር እና የህፃናት 2 ኪሎ ሜትር ለ4 ዓመታት አላደረግንም። ከዛ ጋራ አብሮ የሲዳማ ዘመን መለወጫ ፍቼ ጨምበላላ አሁን የሲዳማ አይደለም የዓለም ነው። ስለዚህ ከዚህ በዓል ጋራ አብሮ ሁለቱም ጎን እንደጎን አሰማጥረን ነው ያስከድ ነው። ከዛ አኳያ በጣም ያማረ ነው።
ያኛውን ትንሽ ዘገየት ብለን ብንጀምር መካከላችን ላይ ያሉትን ጋፖችን ዘግተን በመልካም ሁኔታ ውድድሩ ተጠናቋል። ምን ያህል ሰው ተሳተፈ የሚለው ነገር በጣም ከ15000 ቲሸርት ነው ያሳተምነው። ያ ቲሸርት አልቋል። ግን ያው ብዙ ሰው አይ ቲንክ ጠዋት በዓሉን ከሰዓት ፊጣራ ስለሆነ አብዛኛው ሰው ከሰዓት ወደ ፊጣራ ነው የሚሄደው እና ከዛ አኳያ ምናልባት ይደክመናል በማለት ነው በጠዋት መጥቶ በጠዋት ነው የተመለሰው። ያ ራሱ አንድ ውበት ነው ለበዓሉ ማለት ነው። ስለዚህ ባለኝ የህዝብ ብዛት ዳታ በቲሸርት ሽያጭ ነው ያየነውና የ15000 ቲሸርቱ አልቋል። ስለዚህ ያ ማለት ብዙ ሰው ነው ማለት ነው እና ያ ነው። ሁለተኛው የአትሌቱ ነው። አትሌቱ ወደ ቆንጆ ቁጥር ነው የሴቶች በተለይ ቆንጆ ፉክክር ነው ያሳዩት እና ያ ውጤቱን አብረን ነው ያየነው። በጣም የጠበቅነው ነው ማለት ነው። ለስድስተኛ ጊዜ ነው የማርቼትን አስመልክቶ 5 ኪሎ ሜትር ኢስት አፍሪካ ብለን የምንጠራው የሴቶች 5 ኪሎ ሜትር የተካሄደው። ያ ውድድር በቆንጆ ፉክክር ነው የተጠናቀቀው እና ያው ከሁሉም ቦታ ነው የተገኙት። ቆንጆ ሆኖ አልፏል። ሁለተኛው የ10 ኪሎ ሜትር የጨምበላላ 10 ኪሎ ሜትር የወንዶች ውድድር ነው። እሱንም ያው እንዳያችሁት ነው። ያው ብዙ አትሌት ሁሉም ከኢትዮጵያ ሁሉም ተወጣጥተው የመጡት አትሌቶች ናቸው ዛሬ የተገኙት እና ቆንጆ ውድድር ነው ሆኖ የተሳካው። ያ ፉክክርም ጠንካራ ነበረና ከዚህ በላይ እንድንሰራ ተስፋ የሚሰጥ ነው። በአጠቃላይ ያው ሞስት የ10 ኪሎ ሜትሩ የፍቼ ጨምበላላን በዓሉን ፕሮሞት ለማድረግ ከተማውን ለማስተዋወቅ እንደዚሁም ተስፋ ለተጣላቸው አትሌቶች ይህንን ውድድር እያዩ እንዲያድጉ እና ስለዚህ ተስፋ በሶስቱም ዓላማን የያዘ ነው። ስለዚህ የሴቶቹ ያው ማርቼትን አስመልክቶ በየዓመቱ ዘንድሮ ለ6ኛ ጊዜ የሚቀጥል ነው የሚሆነው። ፍቼ ጨምበላላም ያው በዓሉን ፕሮሞት ያደርጋል ቅድም እንዳልኩሽ ከተማውን እንዲሁም ስፖርተኞችን ተስፋ የሰነቁ ስፖርተኞች እሱን እያዩ ወደፊት ይገሰግሳሉ ማለት ነው። በጣም አሪፍ። እንግዲህ ለአሸናፊዎችም እንዲሁም ደግሞ ተሳታፊ ተወዳዳሪዎች ምን አይነት መልእክት ያስተላልፋሉ? ለተሳታፊዎችም እንኳን ደስ አላችሁ፣ እንኳን ለፍቼ ጨምበላላ ዘመን መለወጫ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር ይሁንላችሁ። ለሞላው ለሀገሬ ሕዝብ ለክልሉ ሕዝብ እመኛለሁኝ። እንዲሁም የ5 ኪሎ ሜትር ማርቼትን አስመልክተን የምናደርገው እንኳን ለሴቶች ቀን ማርቼት አደረሳችሁ በማለት እግዚአብሔር በሚቀጥለው ዓመት በሰላም ያገናኘን፣ ከዚህ የተሻለ ስራ እንድንሰራ ከጎናችን እንድትሆኑ፣ እንዲሁም ይህንን ስራ ያማረ እንዲሆን ከጎናችን የሆኑ እንዲሁም አንጋፋ ቲቪ፣ አርት ቲቪ፣ ንጉስ ማልቲ፣ ፔፕሲ፣ ሲዳማ ባንክ እንዲሁም በአጠቃላይ የኢትዮጵያ ቀይ መስቀል ኮሚኒቲ ቢዝነስ፣ መንግስት ተቋማት፣ የከተማ አስተዳደሩ፣ የክልል መንግስት ከጎናችን መሆኑ ይሄ ያማረ ውጤት ለዚህ ተሳካ በሰላማዊ ውድድሩ ተጠናቋል። ይሄ ትልቅ ድል ነውና ከዚህ በለጠ የተሻለ ነገር ይኖራል ብዬ አላስብም። ከዚህ በመቀጠልም ዛሬ የዘመን መለወጫ ፍቼ ጨምበላላ ኢቭ ነው። ኢቭ ማለት ያው በሲዳምኛ ስትተረጎም ፊጣራ ይባላል። ስለዚህ ነገ ጨምበላላ ነው። እናንተም በቆይታችሁ ጉርሰሜ በመብላት በዓሉን አብሮ በማሳለፍ ነገም በጉድማሌ ላይ በጣም በሚሊዮን ህዝብ ነው የሚወጣ እዛ ላይ ወጣችሁ በዓሉን አብራችሁ እንድታሳልፉ በዚህ አጋጣሚ ግብዣ አደርጋለሁ። ቆይታችሁ የሰላም የፍቅር የተመቸ በዓሉን እናከብርበት ይሁን እያልኩኝ ለሁላችሁ መልካም እመኛለሁ። እሺ እኔም አመሰግናለሁ። ወርቅነሽ ሾዴ ሶስተኛ በመውጣት ከአዲስ አበባ ዘውድነሽ አየለ ከአዲስ አበባ ዘውድነሽ አየለ በሶስተኛ ደረጃ ከአዲስ አበባ። ሌላኛው በሁለተኛ ደረጃ ከአዲስ አበባ አሁንም የማርሸት ግዛው ከአዲስ አበባ
አዲስ አበባዎች አልተቻሉ። በአንደኛ ደረጃ የሴቶች 5 ኪሎ ሜትር የጎዳና ላይ ሩጫ አሁንም ከአዲስ አበባ እመቤት ሽብሩ ሜዳሊያና 30,000 ብር ያሲን መሐመድ ከሻሸመኔ 10 ኪሎ ሜትሩን በ3ኛ ደረጃ ያጠናቀቀ። በሁለተኛ ደረጃ ከሲዳማ ፖሊስ ለማ መለሰ ሲዳማ ፖሊስ በእርግጠኝነት ነገ ሀገራችንን ወክሎ በዓለም አደባባይ ሲሮጥ እንመለከተዋለን። በፖሊስ ስርዓት መሰረት ሰላምታ ሰጥቶ ሄዷል። አሁን ደግሞ በአንደኛ ደረጃ በ10 ኪሎ ሜትር ከአዲስ አበባ አብዱልመጂድ አብደላ አሁን በመጀመሪያ የሰርቲፊኬት ስጦታ የሚበረከትለት በነገራችን ላይ ላለፉት 6-7 ዓመታት ከጎናችን የነበረ ይህንን በየዓመቱ የሚካሄደውን ብራይት አፍሪካ ራን የሚያዘጋጀውን የጎዳና ላይ የሩጫ ፌስቲቫል በቴሌቪዥን ቻናሉ በቀጥታ በማስተላለፍ ዜና በመስራት ፕሮግራም በመስራት ሁሌም ሐዋሳን በማስተዋወቅ ሲዳማን በማስተዋወቅ በብቃት የሚሰራልን ተወዳጁ አርቲስት ቲቪ በአርቲስት ቲቪ ኩል የተሰኘ የቴሌቪዥን ፕሮግራም አለ። አብዛኞቻችሁ ታውቃላችሁ። የሱ ፕሮግራም አዘጋጅ ነች። በየዓመቱ የመጣች ይህንን በዓል አብራን በድምቀት ታከብራለች። በጣም አድርገን እናመሰግናለን። ቅድም እንደነገርኳችሁ ዛሬ የምገኘው ሐዋሳ ላይ ነው። እንግዲህ የሐዋሳ ቆይታዬን በሩጫ ጀምሬያለሁ። በጣም ያማረ ቆይታ ወደ እናንተ አድርሻለሁ። ነገ ደግሞ የፊቼ ጨምበላላ ፕሮግራም አለ። እሱን ወደ እናንተ አደርሳለሁ። የዛሬውን ግን ጨረስኩኝ። መልካም ጊዜ። ቻው።